ከኮንዶሚኒየም ተመዝጋቢዎች ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህ መረጃ መሰረት ለቤቶች ግንባታ የሚውል ብድር የሚመቻችበት እድል መፈጠሩ ታውቋል። የኢትዮጵያ ንግድ ባንክ በበኩሉ በ8 ወራት ከ264 ቢሊዮን ብር በላይ ብድር ማቅረቡን ሲያስታውቅ ለመንግስት ሰራተኞችና ለጡረተኞች መልካም የሚባል መረጃም ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከኮንዶሚኒየም ቤቶች ጋር በተያያዘም ያላችሁን ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድህን አገልግሎት ሊጀመር መሆኑ ተገልጿል። ጡረተኞችን፣ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን አገልግሎት በሂደት ላይ እንደሚገኝና በሚቀጥለው ዓመት እንዲጀምር ለማድረግ መታቀዱን የኢትዮጵያ ጤና መድህን አገልግሎት አስታውቋል። በኢትዮጵያ ሁለት አይነት የጤና መድህን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድህን መሆኑን ጠቅሰዋል። ሌላኛው በመንግስት ውሳኔ ሲያገኝ በቀጣይ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድህን ሲሆን በስርዓቱ ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞች፣ የመንግስትና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። ኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱት መሪ ስራ አስፈጻሚው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ ማቆም ደረጃ እየደረሰ ነው ብለዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድህን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለውን አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድህኑ ሲጀመር ለኢትዮጵያ የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። በማህበረሰብ አቀፍ የጤና መድህን አገልግሎት ውስጥ የተካተቱ አባላት ቁጥር ከ53 ሚሊዮን በላይ መድረሱን ከዚህ ቀደም መዘገባችን ይታወሳል። በሌላ በኩል ደግሞ ከኮንዶሚኒየም ተመዝጋቢዎች ጋር በተያያዘ አዲስ መረጃ ይፋ መደረጉን አውቀናል። በዚህ መረጃ መሰረት ለቤቶች ግንባታ የሚውል ብድር የሚመቻችበት እድል መፈጠሩ ታውቋል። ይህንን ይፋ ያደረገው ሲቢኢ ካፒታል ኢንቨስትመንት ባንክ ሲሆን በቤቶች ልማት ላይ ትኩረት እንደሚያደርግ አስታውቋል። ሲቢኢ ኢንቨስትመንት ባንክ የኢትዮጵያ ንግድ ባንክ አካል ሲሆን ከሰሞኑ ፈቃድ ያገኘ የመጀመሪያው የኢንቨስትመንት ባንክ መሆኑም ይታወሳል። ንግድ ባንክ የኢንቨስትመንት ባንኩን እያቋቋመ ያለው በኢንቨስትመንት አማካሪ ባለሙያው በአቶ ዘመዴነ ንጋቱ አስተባባሪነት መሆኑንም ለመረዳት ችለናል። አቶ ዘመዴነ ንጋቱ ከቤቶች ጋር በተያያዘ የኢንቨስትመንት ባንኩ ልዩ ትኩረት እንደሚሰጠው አስታውቀዋል። ይህንንም ለቤቶች ልማት ከፍተኛ ትኩረት ሰጠናል፣ ከአልሚዎች ጋር በጋራ እንሰራለን ሲሉ አስረድተዋል። የቤቶች ችግር ምን ያህል እንደሆነ የጠቆሙት አስተባባሪው በተለይም በመንግስትና በግል አጋርነት በሚገነቡ ቤቶች ላይ ትኩረት እንደሚያደርጉ ገልጸዋል። ይህ የቤት ችግር በአዲስ አበባ ከተማ ብቻ አለመሆኑን በመጥቀስም በሁሉም የሀገሪቱ ክፍሎች በልዩ ትኩረት እንደሚሰራበት ጨምረው ተናግረዋል። ላለፉት ዓመታት የአዲስ አበባ ከተማ አስተዳደር የባንክ ብድር ባለማግኘቱ ምክንያት ኮንዶሚኒየም ቤቶችን መገንባት ማቆሙ ይታወቃል። ከተማ አስተዳደሩ ለቤቶቹ ግንባታ በዋነኝነት ብድር ሲያገኝ የነበረው ከኢትዮጵያ ንግድ ባንክ ሲሆን አይደለም አዲስ ብድር ለማግኘት የነበረበትን ዕዳ ለመክፈልም ሲቸገር እንደነበረ ተገልጿል። በዚህም እንግዲህ የከተማ አስተዳደሩ አሁን ላይ ትኩረቱን በመንግስትና በግል አጋርነት በሚገነቡ ቤቶች ላይ በማድረግ በትኩረት በመስራት ላይ መሆኑን አስታውቋል። በመንግስትና በግሉ ዘርፍ አጋርነት እየለሙ ያሉ ቤቶችን በጋራ መኖሪያ ቤት ማለትም በ40/60 እና በ20/80 መርሃ ግብር ተመዝግበው አሁንም ድረስ እየቆጠቡ የሚገኙ ነዋሪዎችን ተጠቃሚ የሚሆኑበት ሁኔታ እየታሰበበት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መግለጻቸው የሚታወስ ነው። የቤት ልማት ግንባታው በፍጥነት መካሄድ እንዳለበት አሳስበው በግንባታው ሂደት የሚያጋጥሙ ተግዳሮቶችን የከተማ አስተዳደሩ ለመፍታት አስፈላጊውን ድጋፍ ያደርጋልም ሲሉም ገልጸዋል። አሁን ይፋ የተደረገው የሲቢኢ ካፒታል ኢንቨስትመንት ባንክ እቅድ ብዙዎች ሲጠብቁት የነበረውን የኮንዶሚኒየም ቤቶች ግንባታ ለማስቀጠል ትልቅ ተስፋ የሚሰጥ መሆኑ ተነግሯል።
ከዚሁ ጋር በተያያዘም ባንኩ በ8 ወራት ውስጥ ከ264 ቢሊዮን ብር በላይ ብድር ለደንበኞቹ ማቅረቡን አስታውቀዋል። የኢትዮጵያ ንግድ ባንክ በ2017 ዓ.ም በጀት ዓመት 8 ወራት ውስጥ ከ264 ቢሊዮን ብር በላይ ብድር ለደንበኞቹ ማቅረቡን የባንኩ ፕሬዝዳንት አቶ አቤ ሳኖ ገልጸዋል። 717,000 ደንበኞች በዲጂታል አማራጭ የብድር ተጠቃሚ መሆን መቻላቸውንም አመልክተዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ የተቋሙን የ8 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ አቅርበዋል። ፕሬዝዳንቱ በዚህ ወቅት እንዳሉት ባንኩ ብድርን ከማስፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻር አዳዲስ የብድር አይነቶችን በማስተዋወቅ ላይ ይገኛል። በዚህም መሰረት ባንኩ ባለፉት 8 ወራት ውስጥ ብቻ 264.6 ቢሊዮን ብር ብድር ለደንበኞቹ ማቅረቡን ገልጸው ከዚህ ውስጥ 88.2 በመቶ የተሰጠው ለግሉ ዘርፍ እንደሆነ አመልክተዋል። በጠቅላላ የተሰጠው የብድር መጠን 1.3 ትሪሊዮን ብር መድረሱንም ጠቁመዋል። የብድር ተደራሽነትን ከማስፋት አንጻር ባንኩ ከኢትዮ ቴሌኮም ጋር በመተባበር በዲጂታል አማራጭ ብድሮችን እያቀረበ መሆኑንም ያስረዱት ፕሬዝዳንቱ በዲጂታል አማራጭ ባለፉት 8 ወራት አጠቃላይ 3.9 ቢሊዮን ብር ብድር ማቅረብ መቻሉንና በፈረንጆቹ እስከ ፌብሩዋሪ 28 ቀን 2015 ድረስም 717,000 ደንበኞች ተጠቃሚ መሆናቸውን ገልጸዋል። ባንኩ የዜጎችን የስራ ተነሳሽነት ከመደገፍ አንጻር ጥሩ የመስራት አቅም ላላቸው ስራ ፈጣሪዎች የብድር አገልግሎት ለመስጠት አስፈላጊውን ዝግጅት ማድረጉንም ጠቁመዋል። በዲጂታል አማራጭ የብድር አገልግሎትን ለህብረተሰቡ ይበልጥ ተደራሽ ለማድረግም የዝግጅት ስራዎች ተጠናቀው በሙከራ ደረጃ ላይ እንደሚገኝ ፕሬዝዳንቱ መግለጻቸውን ከባንኩ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ አዲስ የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገበት እንደሚገኝ ሰምተናል። ይህም በመኖሪያና በንግድ ህንፃዎች ላይ እንደሚተገበር አውቀናል። በኢትዮጵያ የሚከናወኑ የህንፃ ግንባታዎችን ጥራትና ደረጃ ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ 70 በሚሆኑ አስገዳጅ ደረጃዎች ማሻሻያ ለማድረግ እቅድ መያዙ ተነግሯል። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ውብሸት ማሻሻያ እየተደረገበት የሚገኘው የህንፃ ደንብ ተግባራዊ ሲሆን ደህንነቱ የተረጋገጠ ግንባታ ለማከናወን እንደሚያስችል ተናግረዋል። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓትና ሌሎች አገልግሎቶች ላይ ዓለም አቀፍ ተሞክሮዎችን መሰረት በማድረግ ከቴክኒክ ተቋማት የተውጣጡ ባለሙያዎችን በቴክኒክ ኮሚቴዎች አሳታፊ በማድረግ የኢትዮጵያ ደረጃን የማዘጋጀት ሂደት የሚያከናውን መሆኑን አስተባባሪው ገልጸዋል። በመሆኑም የኢትዮጵያ የህንፃ ደንብ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ጀምሮ አገልግሎት በመስጠት ላይ የሚገኝ መሆኑን የተናገሩት አቶ ሰለሞን አንድ ህንፃ በግንባታ ወቅት ማሟላት ያለበትን የደረጃ መስፈርት የሚያመለክት ደንብ እንደሆነ አብራርተዋል። አክለውም 25 የሚደርሱ ደረጃዎች መኖራቸውን የገለጹ ሲሆን የማሻሻያ ስራው ተጠናቆ ከጸደቀ በኋላ ወደ ትግበራ እንደሚገባ ጠቁመዋል። ማሻሻያው ተግባራዊ ሲደረግ በቴክኖሎጂዎች፣ በግብዓት፣ በግንባታ አሰራር ሂደት እንዲሁም ደግሞ የግንባታ ሰራተኞችን የስራ ላይ ደህንነት እንዲሁም አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሀሳብ እንደሚያስቀምጥ ተገልጿል። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራ እንደሚያከናውን አቶ ሰለሞን ተናግረዋል። አክለውም በአስገዳጅነት የደረጃ መስፈርት አሟልተው በገበያ ላይ እንዲውሉ ከተደረጉ የግንባታ ግብዓቶች መካከል ሲሚንቶ፣ ቆርቆሮ፣ ብረትና ፌሮ ተጠቃሽ ስለመሆናቸው ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።